ዓለምዬ በህይወቴ አስቤው ማላቅ የዚህን ያህል ትልቅ ካምፓኒ ተገንብቶ ስርቆት በዓለም ላይ ይሰራ ብትለኝ አላም ትልቅ ነው። ትልቅ በጣም ጫካ ውስጥ እኔ የደረሰኝ ጫካ ውስጥ ነው። ድብደባ አለ። ልትሰቀል ሁሉ ትችላለህ። በእንትን ብረት ይዘጋጅና እንደዚህ እንትን ቤት የጨለማ ክፍል አላቸው። በጣም ብዙ ስቃይ። እኔ በሄድኩ በ6 ቀን ነው የተጀመርኩት። ሞዴሏን የሚያደርጓት ሴት ነው። ሴት ናት ሞዴሏ። ምን ታደርጋለህ? ሴትም ሆነ ወንድ የምትጀነጀነው ሴት ሆነ ነው። ወንዶችም ሴት ሆኖ ነው የሚጀነጀኑት ማለት ነው። በጣም ብዙ ስቃይ ያለበት መከራ ብቻ ምን አታከረ በቁሙ ሲወሉና የተመምጣት ማለት ነው ነፍስ ሳይወጣ። ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ለስራ ታይላንድ ትሄጃለሽ ብለው ጉዞ አስጀመሩኝ። ራሴን ማይናማር ጫካ ውስጥ አገኘሁት ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ነው? ምን ገጥሟት ነው? ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ሁለተኛው የአዲስ ዓመት የሽያጭ መርሃ ግብር ከጊፍት ሪል ስቴት በለጋሃር የጊፍት ሜትሮፖሊታን መንደር ላይ ከመስከረም 29 እስከ ጥቅምት 8 በድምቀት ይካሄዳል። ግንባታቸው 60% የደረሱና በአንድ ዓመት ብቻ የሚረከቧቸው አፓርትመንቶችና የንግድ ሱቆችን በ20% ልዩ ቅናሽ፣ በ5% ቅድመ ክፍያና በ55/45 የባንክ አማራጭ ለሽያጭ አቅርበናል። ታዲያ በብዙ በሚያተርፉበት በዚህ መርሃ ግብር ላይ ለመሳተፍና የቤት ባለቤት ለመሆን በ0920 61 26 49 ወይም በ0922 95 22 22 ላይ በመደወል ይመዝገቡ። መኖር በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጤና ይስጥልኝ። ይህ እዮሃ ሚዲያ ነው። በእዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለ ታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበዎት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ የስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። እዮሃ ሚዲያ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነሽ? እግዚአብሔር ይመስገን። እናመሰግናለን። በቅድሚያ እንግዲህ እኛም እናመሰግናለን፣ አድናቂያችሁ ነን። እሺ ታሪኬን እንግዲህ ህዝብ የሚማርበታል እንደው ይወቁት ብለሽ ስለመጣሽ አመሰግንሻለሁ። እሺ እኛም እናመሰግናለን። ማን ልበል? እንተዋወቅ እስኪ። ታምር መኮንን እባላለሁ። ታምር መኮንን። እሺ ታምር፣ እስኪ ታምር ማናት? ስለ ልጅነቷ፣ ስለ አስተዳደጓ፣ ስለ ቤተሰብ ህይወቷ እንወቅ እስኪ። ለኔም ለተመልካቾችም ንገሪኝ። እሺ ታምር ማለት ለቤተሰቤ ሁለተኛ ልጅ ነኝ። ያው ያደግኩት ግዳን ወረዳ የምትባል ሙጃ የምትባል ሀገር ነው። የምኖረው ደግሞ አሁን እዚህ አዳማ ነው ማለት ነው። እና የልጅነት ህይወቴ ብዙም ደስ አይልም። በእንጀራ አባት በጣም ብዙ ስቃዮችን አሳልፍ ያለውኝ ሳልሞት የሌላ እናቴ መጀመሪያ በቅርሚያ እናቴ ከተማ ነበር የምትኖረው
እና የባላባት ልጅ ነች እናቴ። ያንን ሀብት እንድትወርስ በማለት ወደ ገጠር ይወስዷታል። እኔን አዝራ ትሄዳለች። ከዛ በኋላ እዛ ባል ያጋቧታል ማለት ነው። እና ያ ባል የተባለው በጣም ብዙ ስቃይና መከራ ያደርስብኝ ነበረ። ያንቺ አባትስ የት ሄዶ ነው? የኔ አባት ሌላ ሀገር ነው። በልጅነታች እኔ አላቅም። ማውቀው ሂስትሪ የለም። እዚህ ተለያይቶ እዛ ባላጋቧት በቃ በጣም ብዙ ስቃይና መከራ ያደርስብኝ ነበር። ይደበድበኛል እና ይልሳምሽ ብሎ እስከ መንከስ ድረስ ያደርስብኝ ነበር። ብቻ በእግዚአብሔር ኃይል እሱ ጋር ተለያይታ እኛ ወደ ግዳን ወረዳ ሙጃ የምትባል ከተማ ተመልሳ መጣች ማለት ነው። ያንን ሁሉ ትታ እና እዛ የቀን ስራም እየሰራች ምንም እያለች እኔም እየሰራሁ ሰው ቤት እስከ 9ኛ ክፍል ተማርኩ። የልጅነት ህይወቴ እኔ ልጅነቴን አላውቀውም አለምዬ። ይሄ የልጅነት ህይወቴ ከባድ ነበር። በጣም ያስጠላል። የልጅነት ህይወቴ ማሰብም አልፈልግም። አይ ነው አዎ። ማለት ምንድነው የብዙዎቻችን ያው ልጅነት ብዙ ታሪክ አለው ያስባለሁ። ሁሉም ሰው በደስታ ነው ያደገው ተብሎ አይታሰብም። በብዙ ስቃይ በብዙ መከራ ውስጥ እናልፋለን በልጅነታችን ብዙዎቻችን። ትልቁ ነገር ያንን በጥንካሬ በእግዚአብሔር ቸርነትም ካለፍን ስናስበው እንደ ታሪክ ይሆናል። ያ ህመም ያ ቁስል ከዳነ በተለይ ታሪክ ይሆናል፣ እንደ ታሪክ የሚወራ ነውና አይ ቲንክ አንቺ ደግሞ ያለሽው ነገር አሁን ስታስቢው አይ ቲንክ የሆነ ትንሽ የሚረብሽሽ ነገር አለ ብዬ አስባለሁ። ለምን መሰለሽ ይሄ የሆነው አላከምሽውም፣ አልታከመም። ገባሽ አይደል? ከባለሙያ ጋር በመቆየት እንደዚህ ይሄ የተፈጠረበሽን ትራውማ ወይም የአእምሮ ጠባሳ መቀየር ትችላለሽ። እሺ አግዝሻለሁ፣ በዚህ ችግር የለው፣ ምንም ችግር የለው። እሺ አደግሽ ያው በዛ በከባድ ሁኔታ ቢሆን ከዛ በኋላ እዛው ነው ኑሮ የቀጠልሽው ወይስ? አይ ወደዚህ ወደ መጀመሪያ ወደ መታራ የሚባል ሀገር 9ኛ ክፍል እየተማርኩኝ የሆነች ጓደኛ ተዋወቅኩኝ። አዋሽ 45 ሰራ እዛ ግዳን ወረዳ መጣ ማለት ነው። ከዛ ተዋውቀን 9ኛ ክፍል እየተማርኩ ነበር። እሷ ሻይ ቡና ምናምን ትሸጥ ነበር። በቃ ጀነጀነች ማለት ነው። ብንሄድ እኮ እዛ የተሻለ ነው፣ እዛ ብሰሪ በጣም ትለወጫለሽ። እኔ ሰው ቤት እየተሰራው ነበር የምማረው 9ኛ ክፍልን 4-5 ቦታ እየሰራው ነበር የምማረው። እንደዚህ ከምትሆኚ በቃ ለምን ወጥተሽ ሰርተሽ አትቀየሪም? እዛው መማር ትችያለሽ ምናምን በሚል ይዛይ መጣች ማለት ነው። አለምዬ የት ይዛሽ መጣ? አዋሽ 40 ይዛይ መጣች። ግን የገጠመኝ ነገር የሌለ ነው። በቃ በዚህ አጋጣሚ ክፍለ ሀገር ሆነው የማያውቁትን ሀገር ናፍቀው እንደዚህ ጓደኞቻቸው ዘንጠው ሲሄዱ፣ ጓደኞቻቸው አምረው ሲሄዱ ማማራቸውን ምን እንደሚሰሩ ሳያውቁ ምን አርገው እንደመጡ ሳያውቁ ከትምህርታቸው አጉል ለሚሆኑ ልጆች በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የማታውቁትን ሀገር አትናፍቀው። በጣም ብዙ ስቃይ፣ ብዙ መከራ፣ ሌላም ነገር ሊሆን ይችላል የሚሰሩት ውጫዊ ማንነትን ብቻ አይተው የሚመጡ ሰዎች ክፍለ ሀገር ትምህርታቸውን ተምረው እንደ ጓደኞቻቸው መሆን ሲችሉ፣ እኔ አሁን ክፍለ ሀገር መሄድ አልፈልግም። ለምን መሰለ? እዛ እኔ ጋር ሲማሩ የነበሩት ነርሶች ናቸው፣ ብዙ ትልቅ ደረጃ የደረሱ ናቸው። እዛ መመለስ አልፈልግም። ለምን በቃ ብማር ኑሮ የዛኔ ቢቀርብኝ ኑሮ የሚለውን አስባለሁ። እዛ ስቴጅ ምን ገጠመሽ? ምን ስራ ጀመርሽ? የምንም አይነት ስራ የለም። ምንም አይነት ስራ የለም። አክስት ነበረቻት። እሷ ጋር ለ2 ሳምንት እየዞር ነው መጠይቅ ጀመር። ስራ የሚያስቀጥራለ ወይ ምናምን እያልን መጨረሻ ላይ ሆቴል ጽዳት አገኘሁ ማለት ነው። ሆቴል ጽዳት እሱን እየሰራው ትምህርቴ በቃ በዛው ቀረ። አቋረጥኩት ማለት ነው። ከዛ ብዙ አይነት ነገር ይገጥምሃል። ሆቴል ላይ ስትሰራ ብዙ አይነት ነገሮች ይመጣሉ አንተን የሚገፋፉ። ምን እዚህ ያስጠገረረሽ እንደዚህ ብትሰሪ እኮ ቀላል ነው፣ ራሽን ጠብቀሽ ምናምን የልጅነት አለ ብዙ ነገር ይላሉ። ግን እግዚአብሔር ይመስገን ሁሉም ነገር እሱ እየጠበቀኝ በቃ ከዛ በኋላ የሰው ቤት ምናምን በቃ የሰው ቤት ነው የጠበቀኝ ማለት ነው አጭሩ። ምን ያህል ጊዜ ቆየሽ እዛ? ቢያንስ 1 አመት ከምናምን ቆየሁ። ከዛ በኋላ ግን ሻይ ቡና ምናምን ጀመርኩ። በዛች ፈጠራቀምኳት ብር የሆነ
የትዳር አጋር አገኘሁ ማለት ነው። በዛ አጋጣሚ መተሃራ መጣሁኝ ለቅቄ አዋሽ አርባን መተሃራ መጥቼ ሻይ ቡና እሸጥ ነበር እና እዛ ተዋወቅን። ትዳር ተመሰረተ ማለት ነው። መቼ ማለት ነው? 2002 ነው ከሀገር የወጣሁት። ቢያንስ 2003 መሀል አካባቢ የትዳር አጋርሽን በዛው አጋጣሚ አገኘሽ? በዛው አጋጣሚ አገኘሁ። ከዛም እየኖርን በባዶ ማለት የሀብት ኑሮት ምናምን አይደለም፣ ያው እንደማንኛውም ሰው ያው ተጋባን። እግዚአብሔር ታሪክ ለዋጭ ነው። ታሪካችን እየተለወጠ ከአደራደር እየተሻሻልን በመሀል ልጅ መጣ። ልጅም አንዳንዴ በረከት ይዞ ይመጣል ይባላል አይደል? ከዛ በቃ ልጅም ማሳደግ ጀመርኩኝ እኔ የቀን ስራ። ከዛ በፊት ግን በጣም ብዙ እሱ ጋም ሁኜ የቀን ስራዎችን ሰራ ነበር። አርማታም ይሁን ምንም ያገኘሁትን ስራ ሰራ ነበር። ግን ያው ስወልድ ሁሉ ነገር ቀረ። በባለቤቴ እንትን ሆነ ማለት ነው። ከዛ እግዚአብሔር ታሪክ ቀያሪ ነው። ታሪካችን ተለወጠ። እግዚአብሔር ይመስገን የምንለው ደረጃ ላይ ልጅን እያሳደግኩ እስከ 2 አመት ከምናምን አብረን ቆየን። ግን የራሳችን ቤት ነበረን። የራሳችን አሪፍ ቦታ ላይ ነበርን። እሱም ፊል አረገ የኔ ማለት ነው። ቤቴንም አጣው፣ ትዳሬንም አጣው። ለምን? በቃ አልተግባባንም። ሁለታችን መግባባት አልቻልንም እኛ ማለት ነው። ምን አመጣው አለመግባባቱ? ምን አመጣው መሰለ? አንዳንድ ወንዶች ምን አይነት አስተሳሰብ አላቸው መሰለ አለምዬ፣ ልጅ ከወለድክ የትም አትሄድም፣ በቃ የትም መሄጃ የላትም፣ በቃ ልጅቷን ይዛ ቁጭ ትላለች ብሎ እንደፈለገ ሊናገር እንደፈለገ እንትን ሊል ይፈልጋል። እኔ ደግሞ እሱን ልጅ ስለወለድኩ ብቻ ተረግጬ መኖርን አልፈለኩም። ልጅነትም አለ ይዛኔ እንዳውኑ አይደለም። አለመግባባቱን የፈጠረው ማለት ያንቺ ልጅ መውለድ የኔ ልጅ መውለድ ተነጋግራችሁ አይደል? ተነጋግረን ነው ፈልገነው ነው። እንደውም ከኔ ጋር መሆን ስለማትፈልጊ ነው ማትወልጂ ላይ ነበር። በቃ አስተሳሰባቸው አንዳንዴ ነገር እንደነገር ሆነ። በቃ የትም አትሄድም ከወለደች በፊት እንደዛ አትወልጂልኝም፣ ከኔ ጋር መኖር አትፈልጊ ምናምን የሚለው ቃል ያ የሚሰጠኝ እንክብካቤ ምናምን በኋላ ስወልድ ግን አጣሁት ማለት ነው። ከዛ እኔ ምን ፊልም ማድረግ ጀመርኩኝ፣ በቃ ማላቀው ሰው ጋር እንደምኖር። ምክንያቱም መጀመሪያ የሚሰጠኝ ፍቅር አለ፣ የሚሰጠኝ እንክብካቤ አለ። በኋላ ደግሞ ከወለድኩ በኋላ ያንን ነገር አጣሁት ማለት ነው። እዛ በኋላ በቃ የመናናቅ እኔም በቃ እንትኔ ማለት ነገር የመበሳጨት በቃ ቢሄድስ እኔ መስራት እችላለሁ፣ ገና ወጣት ነኝ። ልጅን አርቀህ ማሰብ አትችልም። ልጅ ስትሆን በተለይ በልጅነት ትዳር ስትይዝ ከጎን ሰው ሊያስፈልግ ሊኖር ይገባል፣ የሚመክርህ የሚገስጥህ፣ ስታጠፋም ሲያጠፋም። እሱም ልጅ ነው እኔም ልጅ ነኝ። በቃ የቃቃ ጨዋታ ሆነ ማለት ነው። ሶ ምንድነው አሁን ማለት ግልጽ እንዲሆን ልፈልገው ትዳር ላይ አለመግባባት ይፈጠራል። እሺ ወለድሽ እንዳልሹ አንቺ ያልሹ አይነት ታሪኮች ይፈጠራሉ። ከወለዱ በኋላ በተለይ አንዳንድ ወንዶች ሚስቶቻቸውን ይተውና ወደ ልጆቻቸው እንደውም የበለጠ ፍቅራቸው ወደ ልጆች ይሆናል። እኔ ልጅ ከወለድኩለት በኋላ እኮ እንዳለ በቃ ነው ከኔ ወደ ልጁ ሆነ የሚሉኝ አሉ። አሁን እናንተ ወይ ወደ ልጁ አለ አይደለም ወይ አንቺ እኮ ማለት ሰውልድ የተመማለድ መሰለው። ይሄን ሐሳብ ለምን አሰብሽ? ከምን ተነስተሽ አሰብሽ? ከምን ተነስቼ ካነጋገሩ ከሚሰጠኝ ቦታ ይበቃ የማንቋሸሽ ወጡ ሲገባ የመናገር የሚናገራቸው ቃላቶች በፊት የሚሰጠኝ ፍቅር ጋር ታነጻጽረዋለሁ እኮ። መጀመሪያ የሚሰጠው ፍቅር አለ፣ በኋላ ላይ ደግሞ ከወለድኩ በኋላ እንዴት ነበር እስቲ ማለት ቤት ውስጥ ማለት ራስሽን አሁን በፊት ሰሪ ነበር ተወጪ ነበር ዞሮ ዘንጠሽ ምናምን ነው ዞሮ ስትመጪ በሺ ምንም ቢሆን ከዛ ከወለድሽ በኋላ ምናልባት ያ ነገር ቤት ቁጭ አልሽ? ምክንያቱም ልጅቷን ልጅ በፊትም የቀን ስራ ነበር የምሰራው። አሁን ደግሞ የተሻለ ከበፊቱ የተሻለ ስለሆነ እኔ ማመጣው ላንቺ እና ለኔ አንስ በቂ ነው የሚል ነገር ነው እሱ። ስለዚህ እኔ መውጣት አልችልም ልጅቷን ለማንተች ቤተሰቦች እዛ ጋር የሉም። ስለዚህ ፖይንቱ እሱ ራስሽን ጣልሽ ወይም እንደድሮ ሳይሽ አታጓጊኝም ነው ምን አይደለም። በቃ የሆነ ኪስ ሲለኝ የሆነ የሚናገራቸው ቃላቶች ጥሩ አይደሉም። የሆነ ብትጂ ለማኝ አይነት ነገር የሆነ ሰዓት ምን ብሎኛ ቃል መሰለ አስፋልት ላይ የሚለመንላት ልጅ ያዘለች ሰው አየና
መጥቶ ቤት ስንነጋገር ያችን ቃል በስንተኛው ቀን አነሳት ማለት ነው። አንቺ እኮ ብትወጪ እንዲህ ነው የሚለመልሽ። ምክንያቱም አልሰራም፣ አንደኛ ወጥቼ አልሰራም። ሴቶች ለራሳቸው ስራ ሊኖራቸው ይገባል። በተለይ እኔም ወጥቼ መስራት አልችልም። መጀመሪያም የምሰራው የቀን ስራ ስለነበር ወጥቼ ልጅቷን ትቼ መውጣትና መስራት አልቻልኩም ማለት ነው። የቤት ተቀመጥኩ፣ ቤት ቀረሁኝ። ስለዚህ በቃ አንቺ ስትወጪ እንደዚህ ይለመልሻል አለኝ ማለት ነው። እና ከሚናገራቸው ቃላቶች ተነስቼ ነው ይሄን ነገር ላስብ። እና ከዛ ወጣሽ? ከቤት ወጣሁ፣ ልጄን ይዤ ወጣሁኝ ማለት ነው። አየሁት ቀን ስራም አልኩኝ። አስበዋለም የራስህ የተስተካከለ ህይወት የነበረ ደህና ህይወት የነበረ በአንዴ ወርደ ብር እንኳን አልያዝኩም፣ ባዶ እጄን። መነጋገር ምናምን አልቻላችሁም? በቃ ችግሩን ለመፍታት ምናምን አልቻለም ማለት ታችሁማል። ያለውን አለመግባባት ለመፍታት አልሞከራችሁም? በቃ ልጅነት ይሁን እሱ የሚመክረው ከኋላ ይኖር አላውቅም። የሆነ በቃ አልተግባባም። ልጃችሁ ስንት ጊዜ ሲሆን አተለያያችሁ? 2 አመት ከ8 ወር። 2 አመት ከ8 ወር በኋላ ከ8 ወር ሆናት ማለት ነው። ተለያያችሁ? የዛኔ ተለያየን። የዛኔ አፍታም ስትሆን መቼም አጃቢ ብዙ ነው አይደለ? በጣም ብዙ ሰዎች ይመጣሉ። እሱ ጋር ይበላል፣ ይጠጣል፣ ይጨፈራል ቤት፣ እኛ ቤት። እኔ ግን የቀን ስራ እዛ ጋር ስራለሁ ልጅን ስለያዝኩ ማለት ነው። ልጅ ባልወልድ ኖሮ ወጥቼ እንደማንኛውም ወጣት መስራት እችል ነበረ። ልጅ መያዜ ሰበረኝ። ብዙ ስቃዮችና መከራዎችን እንዳሳልፍ አደረገኝ ማለት ነው። ከዛ በቃ አየሁት እኔ ስቃዩን አልቻልኩም። ይሄ ቀን ስራው በጣም ጎዳኝ ማለት ነው። እኔ ልጅቷን አስቀመጥኩለትና ጠፋሁኝ። እኔ ከዛ ከመታራ የሚባል ቦታ ማለት ነው። ልጅቷን አስቀመጥኩለት? አዎ እሱ ጋር ወስጃት። ከተለያያችሁ በኋላ ማለት ነው? ምን ያህል ጊዜ ከተለያያችሁ በኋላ ምን ያህል ጊዜ ያሳደግሻት? አንድ 8 ወር ምናምን በቃ ከዛ ይበልጥ እርግጠኛ ነኝ። ከዛ እሱ ጋር አስቀምጠሽ? አዎ እሱ ጋር አስቀመጥኳትኝ። እኔ ሄድኩ ማለት ነው። የት ሄድሽ? ወደ በረሃ ዝም ብዬ ግራ ውጪ ነው የሄድኩት። በዛም አልቀናኝም ማለት ነው። ብዙ የተስተካከለ እንትን የለኝም። ተመልሼ አዳማ መጣሁኝ። አዳማ መኖር ጀመርኩ። ሰው ቤት ተቀጥሬ ሰው ቤት እየሰራው ወደ ውጭ ፕሮሰስ መጀመር ፈለኩኝና በቃ ቤቱን ውሰደው የልጃችን ነው፣ ከቻልክ ለልጃችን አስቀምጥላት፣ ካልቻልክ ግን በቃ እኔ ለልጄ የሚገባዋትን ማድረግ ባልችል እንኳን ይሄን አንተ ይገባታል፣ ለልጃችንም ቦታዋን ሳንነሳት ይገባታል የምትለው እኔ ሻይ ቡና መጀመሪያ ስጠኝ አልኩት። ብር ማለት ነው። እኔ ምንም አይነት ብር ስላልነበረኝ ፍርድ ቤት ግን አንቺ ከቻልሽ ጠቅልለሽ ቦታውን ውሰጂ ብሎኝ ነበር። እሱ ከቻለም እንደዛው፣ ያለበለዚያ ተሽጦ ተካፈሉ ተብለን ነበር። ከዛ ሁሉም አልደረስንም እኛ። እኔ በመሀል ያ ነገር ተፈጠረ። አዳማ መጣሁ። በቃ ያንን ነገር ብቻ ለእለት መስሪያ ማግኘት ነው የፈለግኩትና ደስ ያለህን ስጠኝ አልኩት። አንተ ደስ ያለህን ይበቃታል፣ ይሄ ብር ብለህ የምታስበውን ስጠኝ አልኩትኝ። 40 ምናምን ሺህ ብር ነው 2009 ላይ ነው ምናምን ሰጠኝ ማለት ነው። በሱ ወደ አረብ ሀገር ፕሮሰስ ጀመርኩኝ። ይሄ ነው። ልጃችሁ ስንት አመቷ ነው አሁን? ኦልሞስት 14ኛዋን ይዛለች። በ2 አመት ከምናምን ነው የሰጠሽው? አዎ። አግኝተሻት ታውቂያለሽ? አንዳንዴ እሄዳለሁኝ፣ አገኛታለሁ። ያው ብዙ ፊትም ባይሰጡኝ ፋሚሊዎቹ እንኳን ሌላ ፋሚሊዎቹ ራሱ በጣም ነው እንትን የሚሉኝ። ልክ እንዴት ነው ሌላ ቦታ ጥያት እንደሄድኩኝ እኔ ለአባቷ ነው ሰጥቻት የሄድኩ። ምክንያቱም ከኔ የተሻለ ህይወት ስለነበረው ማለት ነው። ነገም ልጄ አርጋ ብታይ እንትን ቪዲዮ ከኔ የተሻለ ህይወት ስለነበረው ነው የሰጠዋት። አለቀ። አላነቀም። ምንም ወደዚህ የሌለው የቀን ስራም ሰራው፣ አርማታም እንትን አልኩ፣ ሞከርኩኝ። በአቅሜ ተቻለኝን አደረኩ። ግን ከአቅሜ በላይ ሲሆንብኝ ሰጠዋት ማለት ነው። ምክንያቱም እዛ እሱ ባዳ እንኳን እንደፈለጉ እየጨፈሩበት ሀብታሞች ባለ ሆቴሎችና እንደዚህ ያለ እንደዚህ መቻን እየተባለ በሳምንት እሱ ቤት ጥብስ እየተጠበሰ ፍየል ገዝተው እየጠበሱ፣ እኔ ግን እዛ ጋር ለልጄ እንኳን ሽሮ ምገዛላት አልነበረም። ቅርብ ለቅርብ ነበር የምትኖሩት? እሱ መታራ ነው፣ እኔ አዲስ ከተማ የሚባል ቦታ ነበር ሂጄ የምኖረው ማለት ነው። ያንን ሁሉ እየተደረገ እኔ ችዬ ነው እንደውም ያንን ሁሉ እንትን ያሳለፍኩት ማለት ነው። ልጅሽን ከምን ያህል ጊዜ በኋላ አገኘሻት? በሰጠው በአመቱ ነው መሰለኝ ሂጄ በመከራ እየሰደበኝም ቢሆን ያንቋሽሽኛል፣ ይሰርበኛል። ጥለሻት ሄደሽ የለ
ምንድነው መጥሽ ልጅ የምትይው ልጅ አለሽ እንዴ? እበትም ትል ይወልዳል ብሎኝ ያውቃሉ ቤተሰቦቹ በሙሉ። ከዛስ በኋላ አገኘሻት? አገኘኋት። አሁን በመሀል አረብ ሀገር ሄጄ ነበር። አለምዬ የኔ ስቃይ ማብቂያ የለው። ልጅነቴ አንስቼ ሳስበው እዚህ ጋርም ትዳሬ አማረልኝ የተስተካከለ ሆነልኝ ስለው አጣሁት። አሁንም አረብ ሀገር ሄጄ ነበር። አረብ ሀገር ሄጄ 5 አመት ሰርቼ መጣሁ ማለት ነው። በየ2 አመቱ እመጣለሁ ልጄን አይቼ እሄዳለሁ። ምክንያቱም ብር ስለነበረኝ መርዳት ስለምችል። በፊት ግን መርዳት ስለማልችል በጣም ያንቋሸሹኝ ይሰርቡኝ ነበር። ማንም ያሳድጋት? አክስቱ ጋር የሱ አክስት ጋር ነበረች እና ብዙ ስቃዮችና አሳልፌያለሁ። ብቻ እግዚአብሔር ይመስገን። አቅሙ ከነበረሽ? አቅሙ ስለነበረኝ ያኔ አቅሙ አልነበረኝም። ኦኬ አቅሙ ስላልነበረሽ አንዲት እናት እንግዲህ እንደየግለሰቡ ይወሰናል። ምንም አድርጌ ቢሆን ልጄን አሳድጋለሁ ብላ የምትወስን እናት አለች። አይ ይሄ ደግሞ ለሷ የተሻለው ይሄ ነው ብላ ያንቺን አይነት ታሪክ ውሳኔ የሚወስኑ እናቶች አሉ። ከዛ በኋላ ግን እሺ ሄድሽ አረብ ሀገር ሄድሽ፣ ገንዘብ አገኘሽ፣ ማግኘት ጀመርሽ። እሷን ስታገኛት ወደ አንቺ ለማምጣት ለማኖር ለምን አላሰብሽም? እሱን ያላሰብኩት ለምን መሰለህ? አንደኛ አልተመቻቸውም። እኔ ምን እናስብ ነበር መሰለህ? ይሄ ራሴ የምለው ነገር ኑሮኝ የራሴ ነገር ከፍቼ ወይ የራሴ ቤት አንድ ክላስም ብትሆን ኑሮኝ ልጄን ማምጣት ከሰጡኝ ካልሰጡኝ ግን ምክንያቱም እኔ እስካላሳደግኳት ድረስ እኔ ጋር ሁኚ አባትሽን ትተሽ ምናምን ብዬ ልጄን ማስጨነቅም አልፈልግም። ምክንያቱም የምታውቃቸው ከልጅነቷ ጀምሮ እነሱን ነው። ምርጫዋ ትልቅ ስትሆን የምትመርጠውን ትምረጥ። ብቻ እግዚአብሔር በሰላም እንዳሳድግልኝ ለቁም ነገር እንዳበቃልኝ ነበረ ምኞቴ ያ እና እኔም አላረፍኩም። ወደዚህ መጥቼም አልተቀመጥኩም። ከአረብ ሀገር መጥቼ ለዛ ነው። ስንት አመት ቆይሽ አረብ ሀገር አጠቃላይ? 2 አመት እንኳን ያስቃይ ነው። በጠቅላላ ምናታክተ አሁን ከመጣው 6 ወደ 7ኛ ወሬ ሆነኝ። አሁን 7 ወሮች ከመጣሽ 2 አመት ብንተዋት 5 አመት የስራ ዘመናት በስራን ያሳለፍኩት። አንዳንድ በዚህ ምክንያት ማስተላለፍ የምፈልገው አረብ ሀገር ላሉ ሰዎች አረብ ሀገር ለሚኖሩ ሰዎች የውጭን ዓለም ባይመኙ ማለት የት ሀገር ነበርሽ? ዱባይ ነበርኩና የውጭን ባይመኙ። አሁን አንዳንዴ እኔ ምንድነው ያንን ሁሉ ነገር እንዳጣ ያደረገኝ ጓደኞች አገኛለሁ ስወጣ ውጭ እኮ እንደዚህ ነው የሚከፈለው፣ ውጭ አሪፍ ነው ምናምን ልክ እዚህ እንደ ነው የገጠር ከተሞችና አዲስ አበባ ቆይቶ ሲሄዱ እንደሚያረጉት ማለት ነው። ቤት ውስጥ ስትሆን አትወጣም፣ የትም አትወጣም። አንዳንዴ የተባረኩ ከሆነ እረፍት ይኖራል። በእረፍት ሰዓት ትወጣለህ። በዛም በእረፍት ሰዓት የማገኛቸው ሰዎች ነበሩ። ውጭ እኮ እስከ 3000 ብር ይከፈልሻል፣ እስከ 2500 ብር በቃ በዛ ከተባለ 2000 ብር በቃ አነሰ ትንሿ ብር ምናምን ይሉኝ ነበርና ያንን ጓጓኝ ማየት። ሴትዬ እንደሞት ጨምሪልኝ አልኳት ማለት ነው። ምክንያቱም 5 አመት ተቀምጫለሁ። ኦልሬዲ ወደ 6ኛ አመቴ ቪዛ ሊሰራልኝ ነው። ሳይሰራልኝ ልንገራት ብዬ ነገርኳት ማለት ነው። ከዛ በቃ አቅሜ አይችልም፣ ከስራ ካገኘሽ ከዚህ የተሻለ ደሞዝ ካገኘሽ ፈልጊ ያለችኝ። እኔም የሆነ ደላላ ነበር ደውዬ ጠየቅኩት። ጓደኛዬም ደውላ ጠየቀችው። እስከ 2000 ብር ይገኛል ወይ መጀመሪያ ማለት ነው ሳልወጣ በፊት ስንለው ይገኛል፣ ችግር የለውም ብቻ ስትወጪ ንገሪኛለኝ ማለት ነው። የሚገርምስ የዳለም የጠበቅኩት ነገር ሰማይና ምድር። የእውነቴን ነው የምለው። እዛ የሚከፈለኝ 1500 ብር ነው። 1000 ብር ራሱ የሚወስደኝ አጣሁ። እዛኛው ሂጄ እዛኛው ደላላ 2000 ብር 2005 ይከፈልሻል ያለኝ የለም፣ ውሸት ነው። በውሸት እያታለሉ በውሸት በቃ ይሄን ያህል ብር ይከፈልሻል እያሉ የውሸት እዛ ደላሎች የስንቱን ህይወት እንደሚያጨልሙ። በዚሁ አጋጣሚ አረብ ቤት የምትሰሩ ሰዎች እባካችሁ በተቻላችሁ መጠን አርፋችሁ ብትሰሩ፣ የውጭን ባትመለከቱ፣ የደላላ የሚላችሁን ባትሰሙ። እዛ የሚያበሏችሁ ቂጣ ይሄ ኩፑስ ይባላል፣ የአረብ ቂጣ። እሱን በቀን አንዴ ይጣልልሃል። ያለበለዚያ ነጭ ሩዝ ተሰጥቶ
ሩዝ ቲማቲም ድልህ አለ አይደል በሱ ከለር እንዲያመጣ ብቻ በጨው ተደርጎ እሱም ይበሉ። እዛ ላይ የሚመቱም አሉ። ስራ ስትመለስ በጣም ነው ፊታቸውን የሚያጠቁርብህ። በቃ በጣም ብዙ ስቃይ አለ ደላሎች ቤት። 2 አመት በዛ መልኩ ነው ያሳለፍሽው? አዎ እነግርሃለሁ። ያው በሂደት ስለሆነ ብዬ ነው እንጂ ብዙ ስቃይ አለ በመሀል ማለት ነው። እና በዛም መሀል 9 ወር ያለ ስራ ተቀመጥኩ ማለት ነው። 9 ወር ያለ ስራ ተቀመጥኩ። ገባለሁ እወጣለሁ። በጣም መጥፎ ቦታ ነው የሚያስገቡኝ። ሲያስገቡኝ ገባለሁ እወጣለሁ። በቃ አልቀናኝም። ከዛ ቤት ከወጣው ጀምሮ አልቀናኝም። በቃ ጥሩ ቤት አልገጠመኝም። እኔም አቅሜ አልፈቀደም። በቃ ከዛ በላይ መቋቋም ለብር ብለህ አንተ ራስህን ጥለህ እንትን እስከማለት ድረስ ደረስኩ ማለት ነው። ወደ ኢትዮጵያ እንዳልገባ ቀራማ ውስጥ ገባሁኝ እኔ። በቃ ምንም ማድረግ አልችልም። አፉ መጣ በመሀል ቀራማ ተነስቶልህ መንግስት አፉ ይባላል በእነሱ እንትን ነጻ እንትን እንድታሰራ አሁን ቀራማ ያለባቸው በነጻ እንዲያሰሩ ማለት ቀራማቸው ተነስቶላቸው እንዲያሰሩ የሚያደርግ መጣ ማለት ነው። በመሀል ጓደኛዬ በቃ እኔ ሀብላ ትባላለች አመሰግናለሁ። እሷ እኔ ደሞዜን አጠራቅምልሻለሁ አንድ ቤት ነበር የምንሰራው እና በቃ ታሰሪያለሽ የመኖሪያ ፈቃድ ቀራማሽ ከተነሳለሽ ይሄ ችግር የለውም ታሰሪያለሽ አለችኝ። በዛ መሀል ደግሞ ምን መጣ ታይላንድ የሚባል ሀገር ስራ አለ የሚባል መጣ ማለት ነው። ያችን 2 ወር ነበር ገደብ የተሰጠው። ያቺ እስከምታልቅ ድረስ እየጠበቅኩ ነበር ስራ የሚወስደኝም ካገኘ ቀራማ ኦልሬዲ ተረስቷል መንግስት አንስቷል። ስለዚህ በዛች 2 ወር ወደ ታይላንድ ሀገር ስራ ቢመጣልሽ ትሄጃለሽ ወይ የሚል መጣ ማለት ነው ካለሁባት ሴትዮ። ያን ሁሉ 9 ወር ስቀመጥም እሷ ነች እንትን ያለች መጀመሪያ ካስወጣኝ ደላላ ወጥቼ ሌላ ቦታ ሄድኩ ማለት ነው በጓደኛዬ አማካኝነት። እሷ ጋር ነበርኩኝ። እሺ ተገንቶ ነው ምክንያቱም እዛ ስራ አልነበረኝ። አንደኛ ደሞዙ የተሻለ ነው። $1200 በኢትዮጵያ ወደ 100 ምናምን ሺህ ብር ነው። ስለዚህ አይከፈላቸውን ሲባል በቃ መውጣት ፈለኩኝ። አንደኛ ሰውን ተበድሬም ከማሰራ ቢዛ እኔ ራሴ በቃ ለምን አልሰራም እዛ ሄጄ የሚባል መጣ። እቃ በማሸግ ተብዬ ሄድኩ ማለት ነው። ታይላንድ ሄድኩኝ። ከዱባይ ታይላንድ ሄድኩኝ። እዛ ሲሄድ ግን ዓለም በህይወቴም በምን አስቤው ማላቅ ነገር ገጠመኝ ማለት ነው። ታይላንድ ሀገር ታይላንድን ወጣ ብለህ ማይናማር የሚባል ቦታ አለ። ማይናማር የሚባል ሀገር ነው የወሰዱን እኛን በትራንትና ብለው ማለት ነው። ስለዚህ በህይወቴ አስቤውም አልሜውም ማላቅ ነገር ገጠመኝ እዛ። ምንድነው መሰለ ስራው ስርቆት በኦንላይን ነው። ምን ስርቆት በኦንላይን ማለት ነው። ስለዚህ እኔ ተወሰርኩት እቃ ማሸግ ካምፓኒ ውስጥ እቃ ማሸግ ተብዬ ነው የሄድኩት። ስለዚህ እኔ ምን አልኩኝ አልሰራም አልኩ። አይቻልም እዛ ከገባ ገና ስትገባ ፓስፖርት ይቀማል፣ ስልክ ይቀማል። ምንም አይነት ኢንፎርሜሽን ለቤተሰብ ማድረሳችንም የት እንዳለ እኔም ደግሞ ስገባም ሲሄድም አልተናገርኩም ለቤተሰብ ማንም የሚያውቀኝ የለም። ከዛ በቃ እዛ ውስጥ ገባን። በጣም ብዙ ስቃይ አለምዬ በጣም ብዙ ስቃይ ያለበት መከራ ብቻ ምን አታከለ በቁመ ሲኦል ነው የተመምጣት ማለት ነው። ነፍስ ሳይወጣ እንዴት ነው ሲኦል? ምንድነው ስርቆት? ስራው ምንድነው? ስልክ በኮምፒውተር ላይ ኦንላይን ላይ እንዳለ ወንዶችን አጥምደ ወንዶችን እሺ በአለም ላይ ያሉ ወንዶችን ታጠምድና እንትን ማለት ነው። በቃ ወደ አንተ እንዲመጡ አሁን ለምሳሌ አማዞን ሼን የሚባሉ አሉ አይደል? ትልልቅ ካምፓኒዎች ውጭ ሀገር የሚታወቁ አማዞን ሼን የሚባሉ ትልልቅ ካምፓኒዎች አሉ። የነሱን ስም ይጠቀማሉ። እነሱ ጋር እንደሚሰሩ ሞዴሏን የሚያደርጓት ሴት ናት ሞዴሏ። ምን ታደርጋለች? ሴትም ሆነ ወንድ የምትጀነጅነው ሴት ሆና ነው። ወንዶችም ሴት ሆኖ ነው የሚጀነጅኑት ማለት ነው። ስለዚህ በቃ እንደዚህ ነበረ ህይወቷ መጀመሪያ የተበላሸ እንደሆነ ሂስትሪዋን እንዳለ ለወንዱ ትልክለታለህ ማለት ነው።
ያንን ሂስትሪ ከላክለት በኋላ ግን አሁን ባለ ሀብቶኛለሁ የመኪና መሸጫ እቃዎች እንትን አሉኝ ካምፓኒ ያለኝ ምናምን በቃ የሌለ የልብስ እንትኖች አሉ ምናምን ብላ ጀንጅና ያ ሰውዬ ወደ አንተ እንዲመጣ ታረጋለህ በፍቅርም ይሁን በምንም መልኩ ግን ትዳር እንደሌለ ያቺ ሞዴሏን ሆነ አይደለም ተወራው ፎቶ የሌላ ፎቶ ነው የምትጠቀመው የሌላ ፎቶ ነው እሺ ሞዴል ይዘጋጅልሃል እዚህ ጋር ግልጽ እንዲሆን ፈልክ ማለት ነው ሞዴል ይዘጋጅልሃል የሞዴሏን ፎቶ ነው የምትልከው ስራዋ ምን ነበር በቀን ውሏን ምን ውስጥ እንደዋለች ጅም ከሄደች ሱቅ ላይ ከነበረች ያንዳንዱ የቀን ውሏን እልክለታለሁ ለከስተመሩ ማለት ነው ለከስተመሩ ይላክለታል በቴክስት ነው የምታወሩት በቴክስት በቃ ኮል መደወል ምናምን ማውራት የለም ቢደውል ቪዲዮ መደወል አይችልም ግን እንደዚህ መደወል ይችላል እኮ ቪዲዮ ልልሽ እኮ ነው ማለት ቪዲዮ መደወል አይችልም ለምን ቪዲዮ አንዳንድ ከስተመሮች ካስቸገሩ ከስተመር ነው የሚሏቸው ከስተመራቸው ይጥፋል ካስቸገሩ እሷን የመሰለች ልክ ፎቶሾፕ እንደምትደረገው ማለት ነው አለች ሞዴል ተብላ የተቀመጠች ሌላ ቦታ ማለት ነው እሷን ያሳዩታል በምንም አትመሳሰልም እኮ ግን ፎቶሾፕ ይሰሩታልና ያስተካክለው እንዴት አድርገው እንደሚያቀናብሩት ራሳቸው ያውቁት እና መጀመሪያ እኔ የሄድኩበት ካምፓኒ በጣም አደገኛ ምንም አይነት ለሰው ልጅ ርህራሄ የሌለው ነበርና ጓደኛዬ መሲ የምትባላለች እሷንም ይችኛው አላወኩም ነው የምትለው የዱባይ እኔ የላከችኝ እሱ እግዚአብሔር ይጠይቃት እኔ አልጠይቃትም አላወኩም እንደዚህ አይነት መጥፎ ቦታ መሆኑን አላወኩም ልጆቼን እንሳኝ አለች ከኔ ኋላ እኔ ስደውልሽ ነው የምትመጪው አሪፍ ከሆነ ብያት ነበር እኔ ሳልደውልላት መጣች ጓደኛዬ ማለት ነው አብረኝ እዛው የተዋወቅኳት እሷም መጣች በቃ እናታከተ ስቃይ ውስጥ ገባን ማለት ነው ምንም አይነት ወሬ ማውራት አንችልም ስልክ አይሰጥህም ምንም በቃ ምኑ ጨለማ ማለት ነው ጨለማ ብቻ ነው በቃ ጧትም ቀንም ጨለማ ስራ ነው 24 ሰዓት የተወሰነ 3 ሰዓት ምናምን ታርፋለህ ከዛ በኋላ ወደ ስራ ነው እንደዛ ያያረጉ ኦንላይን ያጃጃልክ ሰዎችን ያመጣ በዶላር ነው የሚገባው ብር እንዲገቡ አሁን ምንድነው የሚያደርጉት ማለት ሰዎቹ እሺ አሁን አንድ ሰው ጀነጀናችሁ እንበዋት ይበርሽ በቴክስት ታሪክ ፈጥራችሁ ነገራችሁት ታሪክ ፈጥሬ ነግሮና ምን አረጋለሁ መሰለ መጨረሻ ላይ በጣም ሀብታም እንደሆንኩኝ ማን ተቀላቀየ ወይ አማዞን ወይ ሸን የሚባሉ ካምፓኒዎች አሉ በያለ በአለም ዙሪያ የሚታወቁ እነሱን ከተቀላቀልኩ በኋላ እንዴት ነው ስራው የሚሰራ በኦንላይን እዛው ቦታ ላይ ተቀምጠህ በኦንላይን ብቻ እየሰራ መለወጥ ትችላለህ እላለሁ ከዛ እኔ ታሪክ የሷ ታሪክ ተለውጦ የለ በቃ የኔም ታሪክ እንዲለወጥ ፈልጋለሁ አይደል ስለዚህ ምን ያደርጋል መሰለ መጀመሪያ የሚገባ ብር አለ ኦኬ እሱን ፖይንት ነው መጀመሪያ እምትገባ ብር አለች ትንሽዬ ብር $40ም ሊሆን ይችላል $50 በቃ አስገባ ይባላል ይገባል ያ ምን ያደርጋሉ የእንተናቸው መስመር እንዲይዝ ማለት ነው 40% አስገብቶ ከሆነ 30% ጨምሮ እንዲያወጣ ያደርጉታል ብዙ ሆነለት አይደል ሳይሰራ ምንም ሳይለፋ በኦንላይን ብቻ ባወራውና እሱን አማዞን ወይም ሸን ተቀላቀያለሁ ብሎ ባሰበው አስተሳሰው $40 ሲያስገባ እነሱ የሆነች ፐርሰንት ጨምረና ያስገባል ይልኩለታል ያወጣል ያችን በቃ አገኘው ብሎ እቺን ማካገኘው በቃ እውነት ነው ማለት ነው ብሎ ብር ያስገባል ማለት ነው ሌላ መጀመሪያ ያንዳንዱ ኢንፎርሜሽን ምን እንዳለው ምን እንደሚሰራ ደሞዙ ስንት እንደሆነ ደሃ ከሆን ካይፈልጉ በርግጥ እሺ የለም ብቻ በዶላር አሪፍ ብር የሚያገኙበትን ያመቻቻሉ እነሱ መኪና ካለው መኪናውን ሽጦ ቢልክ እነሱ ግድ የላቸውም ቤትም ካለው እንደዛው ስለዚህ ያችን መጀመሪያ ተጣርቶ ነው እዛች ፖይንት ላይ የሚደርሰው ማለት ነው ያቺ 40% አስገባ 30% ተጨምረለት አይደል ከዛ በኋላ ያችን ሲያወጣ ይሄን ባስገባ ይሄን ያህል ይመጣልኛል ብሎ ያስባል ስለዚህ ያለውን ብር ያስገባል ማለት ነው ከዛ ምን ያደርጋሉ ስታክ አድርገዋል ስለዚህ ይሄ እንትን ሲስተም እንትን ሳያለ ስለዘጋ ይሄን ያህል ብር ብትጨምርበት ይገፋልሃል ብር ግን ይሄን ያህል ደርሶልሃል ትባላለህ ይደምሩታል የውሸት ማለት ነው አሁን ለምሳሌ 40% አስገብተ 70% እንዳወጣው
$100 አስገብተ ከሆነ $150 ይጨመርበትና ብዙ ብሩ እየበዛ አዎ ስለዚህ እየተሰራበት ነው ማለት ነው እሱ ብሎ የሚያስበው ተሰራቂው የሚጭበረበረው ሰው የሚያስበው እንደዛ ነው በቃ እየተሰራበት ነው ምክንያቱም አንተ ቁጭ ብለ በስልክ ብቻ ነው ቻት ያደረክ ይሄን ስራ መስራው ስለዚህ ያንን ነገር በቃ አሪፍ ነው ያለ ያችን ለማስከፈል ሲጨምር ብሩ እየበዛ ይሄዳል ግዴታ ያ ሰውዬ ያቅሙን ይጥራል ያንን ብር ለማስለቀቅ መጨረሻ ላይ ብሎክ ያደርጉታል ማለት ነው ብሎክ ያደርጉታል በጣም ብዙ ሰዎች የተጎዱበት ዓለም መነጋገሪያ እንዲሆን የተደረገበት ምን ያህል ገንዘብ አስልከሻል አንቺ እኔ የሚገርመው እምቢ ብዬ ማለት ነው ቲክቶክ ላይ ቁጥር መቀበል አደረጉኝ ቁጥር መቀበል በየቀኑ በዚህ መሃል ያልነገርኩ ድብደባ አለ የም ድብደባ እንትን ህግ አላቸው አሁን ለምሳሌ ዛሬ ይሄን ያህል ብር ማስገባት አለበት ብታብባል አለ አሁን ትጀናጀንና መጨረሻ ላይ ቅንጥስ ይላል አንዳንዶቹ ብልጦች ናቸው ይሄ ነገር በቃ አላማረኝ ብሎ የሚሄድ አለ ያ ነገር ከሆነ ያጀናጀነው ችግር ነው ወይም የምትጠቀማቸው ቃላቶች ትክክል አይደሉም ብለው በዛ የተነሳ እንትን ትላለህ ማለት ነው በመንድነው የምታወሩበት ቋንቋ በእንግሊዘኛ በፈለከው ቋንቋ አማርኛን ትራንስሌት ማድረግ ትችላለህ በጉግል ኦኬ ስለዚህ በእንግሊዘኛም ከቻልክ በእንግሊዘኛ በራሳቸው ቋንቋ ትራንስሌት ያደርጉታል ከመላው ዓለም ያሉ ሰዎች ጋር በዓለም ላይ ያሉ ሰዎች ወንዶች አዎ ወይ ወንዶች ፈረደባቸው እሺ ቀጣይም ለሴቶች ተዘጋጁ ኤኒዌይስ እሺ ሶዚ ስራ ላይ ምን ያልቆየሽ 6 ወር 6 ወር አዎ በዛ 6 ወር ግን መሃል ያልነገርኩ በጣም ብዙ ስቃይ አለ ድብደባ አለ ልትሰቀል ሁሉ ትችላለህ በእንትን ብረት ይዘጋጅና እንደዚህ እንትን ቤት የጨለማ ክፍል አላቸው በጣም ብዙ ስቃይ እኔ በሄርኩ በ6 ቀን ነው የተጀመርኩት በ6 ቀን ያንስቶ ሳያባራልኝ እየተደበደቡ 20 ሊትር ጀሪካን ይዘ ተሸክመህ ትቆያለህ እስከ 1 ሰዓት ወይም እስከ 2 ሰዓት ሊሆን ይችላል እነሱ እንዳሉ በቃ ከዛም በላይ ሊሆን ይችላል ይሄ እግርህ ተነፋፍቶ ምናምን በጣም አባብጠህ ምናምን በጣም ብዙ ስቃይ ነው መከራ በዛ እኔ አሁን ወደ ቲክቶክ ሲወስዱኝ መጀናጀን አትችልም ብለው ወሰዱኝ ቻት ማድረግም አልችልም እውነት ለመናገር እኔ ሄርኩት በቃ ተብዬ ነው እቃ ማሸጋ ያቅተኝም በሚለው እንጂ ኮምፒውተር እውቀቱም አልነበረኝም እውነት ለመናገር ማለት ነው የኮምፒውተር እውቀቱም አልነበረኝም ወደ ቲክቶክ ቁጥር ወደ መቀበል ቲክቶክ ላይ አሁን ቁጥር ትቀበላለህ እነሱ አገር ይሰጡሃል የዚህ ሀገር ኮድ አላቸው በኮዳቸው ስለምታውቃቸው የዚህን ሀገርና የዚህን ሀገር ቁጥር ተቀበይ ትባላለህ ያ ቁጥር ካልሞላ ትመታለህ አሁን ለምሳሌ ሁሉም ትጀነጅን የሚልክልህ ቁጥር ሌላ ሊሆን ይችላል ምክንያቱም የተለያየ ዓለምን ነው አይደለም እንትረው ለፍተህ መጨረሻ ላይ የሚልክልህ ቁጥር የተለየ ቁጥር ነው ስለዚህ ያቺ ታርጌቷ ካልሞላች እንመታለን ማለት ነው እኔ አንድ አለ ከኔ ጋር የመጣ አንዷ እዛው ነች አሁን የመጣሁባት ትልቋ ባለ ጉዳይ ማለት ነው እና በጣም ስቃይ ውስጥ ጀሪካን ተሸክም ዱላ አለ በኤሌክትሪክ ሾክ ያደርገዋል እኔ ራሱ ተደርጌ ነበር ጠፍቶ ነው እንጂ ይሄን በኤሌክትሪክ ሾክ ያደርገዋል ጥብስ ነው የሚያደርገው በቃ ምናተከተ የጨለማ ክፍል አለ ጥፍር መነቀል አለ በጣም ብዙ ነገሮች አሉና ያን ሁሉ መከራ ነው ያልሳለፍነው እኛ እሺ ከዛ በስንት ወር መሰለ በ3 ወር ተሸጥኩ ወደ ሌላ ቦታ ማለት ነው ለምን እነሱ እዛ ያለን ሰው ለምን እናንተን ለምን እንዴት መረጧችሁ ኢትዮጵያን ብቻ አይደለም ፊሊፒን ዜጋ አለ የፊሊፒኖች አሉ ምንድነው ኢንዶኔዥያዎች አሉ በቃ ከተለያየ ቦታ አዎ እንግዲህ ይሄ ማጭበርበር እንትን ያው አማዞንም ሼንም በስማቸው ነው እንጂ አይደለም እነሱ አይደለም ሶ ምን ያህል ሰዓት ያሰሯችሁ ነበር ቢያንስ በቀላሉ 21 ሰዓት 3 ሰዓት ምናምን አንዳንድ ካምፓኒ ይለያያሉ እዛው እንደዛው ሆነው ስርቆት ይሰሩ ዓለም በህይወቴ አስቤው ማላቅ የዚህን ያህል ትልቅ ካምፓኒ ተገንብቶ ስርቆት በዓለም ላይ ይሰራ ብትለኝ አላም ትልቅ ነው ትልቅ በጣም ጫካ ውስጥ እኔ ደረሰኝ ጫካ ውስጥ ነው ጫካው ተጎርጉሮ በደንብ ፎቅና ምድር ምናምን ያለበት የመጀመሪያው ሳልሸጥ በፊት የነበርኩበት
በጣም አደገኛ። ልብስህን እንኳን የምታጥብበት ሳሙና አይሰጡም። ደሞዝ ነፃ ነው የምታገለግለው፣ ደሞዝ አይከፈልህም። እዚህ ስትሄድ ግን $1200 እንደሚሰጥህ እና 6 ወር ካለ ደሞዝ ነው የሰራሽ? እና ታዲያ ምንም ገንዘብ ሳይሰጡሽ? ምንም ስልክ መቀበል ከዚህኛው አንስተው ደግሞ ስልክ መቀበል ቲክቶክ ላይ አልሽኝ። ለምሳሌ አሁን ምንድነው ስልክ ሰዎችም እንዲጠነቀቁ ነው ቲክቶክ የሚጠቀሙ ሰዎች ቢያንስ እንዲጠነቀቁ ነው የሚቀበሉት። እንዴት መሰለህ ሀይ ምናምን ብዬ ይቀበላሉ። ቲክቶክ ላይ ያገኘሁት እንትን ላይ እገባና ቴሌግራም ላይም ሊሆን ይችላል የተለያዩ እንትኖች ላይ ተጠቀምና ቲክቶክ ላይ ቴሌግራም፣ ፌስቡክ እነዚህን ተጠቀምና ቁጥር ከዛ ላይ ሀይ ብዬ ነው ምልክልህ። አንተ ስትመልስልኝ ትመልስልኛለህ አይደል? በዛ ሰዓት ብንተዋወቅ ምን ይመስላል ምናምን ብዬ እቀበልሃለሁ ማለት ነው። ከዛ በኋላ ስሜ ከሌ ይባላል ተባብለህ ተቃይረህ የሞዴሏን ስም ነው የምትጠቀመው፣ ተቃይረህ ትለያያለህ። በቃ በዋትስአፕ አወራሃለሁ ብዬ ዘጋዋለሁ ማለት ነው። እኔ እንደዛ ብዬ ዘጋለሁ። ከነሱ ላይ ነው እኔ ቁጥር ተቀበልና ለነዛ ለሚጀናጀኑት ነው የምሰጠው። የሚጀናጀኑት እዛ ታርጌታቸው ምንድነው? ሰውን በቃ የሚያወራህን መመለስ ያንዳንዱን ነገር ምን አሁን አንተ ቲክቶክ አለ? አዎ ስላልገባኝ ነው። አሁን ቲክቶክ የሚባለው አፕሊኬሽን አለ። እሱ ላይ ገብተሽ አንቺ ምንድነው የምታደርጊው? ወንዶቹን አሉ አይደል? ወንዶቹን መርጥና ሀይ እያልኩ ፎሎ አረጋቸውና ሀይ ብዬ ጽፍላቸዋለሁ። እነሱ ሲመልሱልኝ ነው ከነሱ ከሚመልሱልኝ ቁጥር መቀበለው። ከኢትዮጵያውያኖች ጋር እንደዚህ አድርገሻል? አውርተሻል? አሉ የውጭ ሀገር የሚኖሩ ሊኖሩ ይችላሉ፣ ይመጣሉ አንዳንዴ። በብዛት ግን የውጭ ሀገር ዜጎች፣ ምክንያቱም የሚሰጥህ ቁጥር የተወሰነ ሀገር ብቻ ነው። ኢትዮጵያውያኖችን መጀንጀን አትችልም። አንዳንድ ካምፓኒዎች አሉ በእርግጥ ቦታ የማይመርጡ ምንም አይነት ሀገር የማይመርጡ። የኛ የነበርንበት ካምፓኒ ግን ቦታም ሀገርም ሀብታም ናቸው ብሎ የሚያስባቸውን ሀገሮች ነው። አሜሪካ ምናምን እነዛን ነው የሚመርጥ የነበረው ማለት ነው። እሺ እንትን እያደረግን ነው እየሰበሰበ ወደ ዋና እንትኖች እንድትገቢ ሶ በዚህ ይሄ እንግዲህ ከባድ ወንጀል የሚሰራበት ቦታ ነው የገባሽው። እንግዲህ ብዙ ምን ያህል ሰዎች እንደተጨበረበሩ በዚህ አናውቅም። ኤኒዌይስ አሁን የገረመኝ ደግሞ ጭራሽ ካለ ደሞዝ ነው 6 ወር የሚያክል ጊዜ የሚያሰሩኝ እያልሽ ነበር። አይሚን ከዛ በኋላ ማለት ምንድነው የተፈጠረው? አሁን ስትሄጂ አንድ ሰው መቼም ከሀገር ሀገር ሲቀይር የተሻለ ነገር ለዛው ማግኛለሁ ብለሽ ነው፣ ለዛው በዶላር ይከፈለኛል ብለሽ ማለት ነውና ያ ነገር አልገጠመሽም። 6 ወር ቀላልም አይደለም እና ከዛ እንዴት ወጣሽ ታዲያ? ከዛ የዓለም መንግስት አወቁት። ምክንያቱም እነዚህ የሚሰረቁ ሰዎች ራሳቸውን እያጠፉ እየሞቱ፣ ምክንያቱም ንብረታቸውን ሽጠው መኪና ካላቸው መኪና፣ ቤት ካላቸው ቤታቸውን ሽጠው ነው ወደዚህ እንትን የሚያስገቡት ማለት ነው። ስለዚህ ይሄ ነገር ስርቆት እንዳለ በዓለም ላይ ታወቀ። ኤንጂኦዎች የሚባሉ አሉ፣ የውጭ ኤንጂኦዎች ከታይላንድ መንግስት ጋር ተባብረው ነው እኛ ወደዚህ እንድንወጣ የተደረገው። ከዛ በፊት ግን ተመልካቹ ማወቅ ያለበት በጣም ብዙ ስቃዮች፣ ብዙ መከራዎች እንዳሉ። ጥፍርህን ልትነቀል ትችላለህ፣ በጣም ትደበደባለህ። አንተ እጅህን ብቻ ነው የማይነኩ፣ ለምን እጅህ ስለሚሰራ። ከዚህ በታች ድቅቅ ነው የሚያደርጉ። በቃ እንደዚህ ሰው ተሸክሞ እያወጣው እያስገባው የሚሰሩ ልጆች በጣም ብዙዎች አሉ። እግራቸው የተቆረጡ ብዙ ልጆች አሉ፣ ከድብደማውና ከስቃዩ የተነሳ ማለት ነው። በጣም ተዘግዝቀው የተሰቀሉ፣ ጨለማ ቤት የሚቀመጡ የተለያየ በቃ ስቃይ የሚደርስባቸው፣ ጥፍር እስከ መነቀል የሚደርስባቸው እንትን አለ። በመሀል እኔ አሁን ለምሳሌ ከመውጣቴ በፊት ልንገር 3 ወር ነው ምናምን እንደሰራው ተሸጥኩኝ ለሌላ ካምፓኒ፣ ብላክ ካምፓኒ ብለው፣ ከዛ የባሰ ብላክ ካምፓኒ ብለው ሸጡኝ ማለት ነው። ከ3 ወር በኋላ ስልጠና ሰጥተዋቸዋል? ግን ወደ ስራው ስትገቡ ምንም አይነት ስልጠና የለም። ቀጥታ ቻት ወደ ማድረግ ነው የምትገባው። ትችላለህ አትችልም? ኮምፒውተር አሁን ኮምፒውተር አይቶ ማያውቅ። እኔ አሁን ለምሳሌ ኮምፒውተር ጋር ብዙም እንትን የለኝም። 9ኛ ክፍል ነው ያቋረጥኩት። ከቋረጥኩ ብዙ ዘመናት አለፉ አይደለ? ግን አይጠይቁ። እነሱ ታርጌታቸው ከዚህ ከመጡ የትም አይሄዱም ነው በቃ። እጃቸው ውስጥ ካስገቡ በኋላ የትም መውጣት ስለማትችል ማለት ነው። እሺ ከ3 ወር በኋላ ወደ ሌላ ካምፓኒ ተሸጥኩኝ። እሺ ግን በዛ ከዛኛው የሚደርስብኝ ድብደባ፣ ጀሪካን ተሸክሞ መቆም ሊሆን ይችላል፣
ይሄ ዱላ ስቃዩ ቢቀነሰልኝ እዚህኛው ካምፓኒ ሲሆን እዚህኛው ካምፓኒ ምንድነው በኦንላይን ቁጥር እንትን መግዛት ትችላለህ። ሲም እኛ የምንለው ካርድን በኦንላይን እንትን እላለሁ። አሁን ለምሳሌ የአሜሪካ ቁጥር እገዛለሁ በብሬ እዛ ላይ ያቀርቡልኛል ሰዎቹ ብሬ ሞላበታን ኮምፒውተር ላይ እንትን እገዛለሁ ማለት ነው። የከፈተልኝ ኮድ የከፈተልኝን እሰጣቸዋለሁ ለሚጀናጀኑት እነሱ እንዲጀናጀኑበት። አሁን የአሜሪካን ቁጥር ከሆነ አሜሪካን ሀገር ነበርኩ ምኖረው እንደዚህ ብዬ በአሜሪካ ቁጥር አወራቸዋለሁ ማለት ነው። የት ነው እዚህ ተቀምጬ እዚህም ተቀምጠ መግዛት ትችላለህ በኦንላይን የአሜሪካን ቁጥር ሊሆን ይችላል የተለያዩ ሀገሮች ሲም አሁንኛ ሲም የምንለው ማለት ነው። ከዛ በቃ እሱን እንትንልና በዛ ዋትስአፕ ይከፍቱበታል በዛ ቁጥር ነው የሚጀናጀኑበት ማለት ነው። አንዱ ብሎክ ሲያደርግባቸው ወደ አንደኛው የሚሸጋገሩት ይሄ ሁለተኛው የገባሁበት ከዛኛው የተሻለ ነው። ቢያንስ ይሄ ዱላ አልመጣ ማለት እንዴት ሸጡኛልሽ ማለት በምን ምንድነው ሸጡኛልሽበት ምክንያት ስራ ቀየሩኝ ስለማይፈልጉ ብቻ ድጋርገው ሸጡኝ። ማለት የለም አትሸጡኝ ማለት አትችልም ማለት በምንድነው የሸጡሽ? በገንዘብ ነው ምን አልገባኝም። በገንዘብ በብር እነሱ በብር ነው የሚሸጡ። አንቺ ወደዛ ስቴጅ ብር ይቀበላሉ ነው? አዎ ብር ከተቀበለው አንተ ግን ነፃ ነው የምታገለግለው። እዛ ጋር መብት ምንም አይነት መብት የለም። ነፃ ነው የምትሰራው። ኩላሊት የሚሸጥበት ሀገር አለ ካምቦዲያ ነው ምናምን የሚባል ሀገር እዛ ነው እንሸጣቸዋለን እያሉ ያስፈራሩሃል። ከፈለክ ኩላሊት እንዲወጣና እንትን እንድትሞት እንዳስደርጋል ምናምን እያሉ ያስፈራራሉ እዛ ውስጥ ማለት ነው። አሁን እኔ ተመልካቹ በእርግጠኝነት እንዲያውቅ የምፈልገው እዚህ ጋር ነው ፖይንቱ ማለት ነው። ታይላንድ ሀገር ስራ ብለው ለሚሄዱ ሰዎች እንዳይሸወዱ። ምክንያቱም በቃ ሀሪፍ ብር እንደሚከፈላቸው ነው የሚያውቁት። ሀሪፍ እዛ ውስጥ ያለ ራሱ እዛ ውስጥ ሆነ ስልክ እንደው ተሰጥቶ እድለኛ ሆነ ከአንዳንድ ካምፓኒዎች ይሰጣሉ። ካወራህ ሪከርድ አድርገው ነው የሚያወሩት። ደህና ነኝ፣ ሰላም ነኝ፣ በጣም ሀሪፍ ስራ እየሰራሁ ነው፣ ደሞዙ ሀሪፍ ነው ከማለት ውጪ ሌላ ምንም አይነት ነገር ማውራት አትችልም። አወርተህ ከተገኘ ጨለማ ቤት አለ ብያለሁ። እዛ ወስደው ያለ ምግብ ያለ ምንም አይነት ነገር ያሰቃዩሃል ማለት ነው። ጨለማ ቤት ውስጥ ወስደው ሲፈልጉ ዘግዝቀው ይሰቅሉሃል፣ ሲፈልጉ እንደፈለጋቸው አርገው ይሰቅሉሃል ማለት ነው። ለዛ እዚህ ጋር መጠንቀቅ ያለባቸው ተመልካቾች በጣም ጥንቃቄ ማድረግ ያለባቸው እዛ ሀገር ስራ ሀሪፍ ስራ ከለሄዱ እኮ ሀሪፍ ስራ እየሰራ ነው የሚሉ አሉ። አሁንም ተሸውዳቸዋል። ምክንያቱም ያ ሰው ያማረ ስራ አጣ ሀሪፍ ነው ስራው ተመችቶኛም ብሎ የሚያወራው እዛ ጋር ስቃይ እየደረሰበት እየተገረፈ ስለሆነ እንደሆነ እንዲያውቁ ፈልጋለሁ በዚህ አጋጣሚ። እሺ እንግዲህ በዛ ሁኔታ ውስጥ 6 ወር አሳለፍሽ። ከዛ እንዴት አመለጥሽ? እንዴት ወጣሽ? እንደነገርኩ የታይላንድ መንግስትና ኤንጂኦዎች ዓለም ኤንጂኦዎች ታይላንድ ላይ ስብሰባ በማድረግ እንትን በቃ እንዴት ነው ማስለቀቅ ያለብን ከዛ ሀገር። ማይናማር ትባላለች ልዩ ቦታዋ ሀገሯ ማለት ነው። ከማይናማር እንዴት ነው ህዝቡን ማውጣት የምንችለው በሚለው እርምጃ ወሰዱ እነሱ። ከዛ በፊት መንግስት አያውቀውም ስለምትሰሩት ስራ? አያውቀውም። ወታደር አላቸው ያልነገርኩ ነገር ወታደር አላቸው እዛው ግቢ ውስጥ ያሰለጠኗቸው ራሳቸው ያሰለጠኗቸው መሳሪያ ያዙ ምናምን። ታይላንድ ግን ስሟን ተጠቀሙ እንጂ አሁን እኛን ታይላንድ ብለው ወሰዱን እንጂ ማይናማር የሚባለው ሀገር ነው የወሰዱን። አንተ አታውቀውም። አሁን ለምሳሌ የሆነ ሀገር ስትሄድ ማይናማር ይሄ ነው ብለው ካወረዱ በቃ ያወረዱ ቦታ ነው ተጠቀሙ ስለማታውቀው ከዛ በፊት። ስለዚህ እኛም ታይላንድ ብለው ወሰዱን። የወሰዱን ግን ማይናማር የሚባል ቦታ ነው ማለት ነው። ስለዚህ የታይላንድ መንግስት አውቆ ነው አሁን እናንተ የወጣችሁት? የዓለም ብለው ይቀለኛል። ለምሳሌ ኤንጂኦዎች የውጭ የአሜሪካ ከተለያየ ቦታ አሉ አይደል ተዋቅረው የሚሰሩ እነሱ ናቸው እኛን ያወጡ ማለት ነው። ከዛ ሀገር እንድንወጣ የተደረገው። ቀጥታ መተው ያላችሁበት ቦታ አገኟችሁ ወይስ? ቀጥታ አይደለም። አሁን ለምሳሌ እነሱ በጣም አደገኞች ስለሆኑ እነዚህ የኛ የሚያሰሩን ግሩፖቹ በጣም አደገኞች ስለሆኑ ምንድነው ያደረጉት? የታይላንድ መንግስት ማብራት ነው እንዲቆረጥ ያደረገው መጀመሪያ ማለት ነው። ማብራት ተቆረጠ። በቃ ከዛ ውስጥ የሚሰሩትን ጠቅላላ ካላስወጣ በእንትን መተዋለን የሚል ነው ትእዛዝ የሰጠው ማለት ነው። ከዛ ምን አደረጉ? እያንዳንዱ ቢሮ 3 ሰው 3 አሁን ለምሳሌ ከ3ቷ ውስጥ እኔ አንዷ ነኝ። 2 ሴት 1 ወንድ ሆነ ተመረጠን። ወጡ ተባልን። ለምንድን ነው የምንወጣው? ወደ ሀገራችን ልትገቡ ነው።
እኛ የምናውቀው ሂስትሪ የለም ነገር ያለው ከኢንፎርሜሽን ውጭ ነን እኛ ምክንያቱም ስልክም አትጠቀም ምንም አይነት ነገር አትጠቀም ወሬም አይመጣልህም እነሱ ናቸው የሚያውቁት ያንን ተደረገ እያንዳንዱ ክላስ 3 ተደርጎ መጀመሪያ ወጣ ማለት ነው እኛ የመሰለ እንደውም እንደመጀመሪያው ብድግ አርጋው የሚሸጡት መብት የለህም የማንገራገር የተሸጠን ነበር የመሰለን ልክ ታይላንድና የማይናማር ደንበር ስናልፍ ነው በቃ ወደ ሀገራችን መሆኑን ያወቅነው እንጂ ከዛ በፊት የምናውቀው ሂስትሪ የለም በቃ ወጡ ተባል በቃችንን ያዙ ወጣን ከዛ ወጣችሁ የት እንትን የታይላንድ መንግስት ወደ እንትና አሻገረን ማለት ነው ከማይናማር ወደ ታይላንድ አሻገረን በመኪና ነው በፕሌን በመኪና እሺ የሆነች ባህር ትንሽ ባህር አለች እሷን እንትና አለ አሻገረን ቪዲዮ ራሱ እኮ ተለቋል ብዙ ዓለም ላይ ታይቷል ይሄ ቪዲዮ ማለት ነው ታይላንድ ስካም ሴንተር ብለ ሰርች ብታረግ ይወጣል እሺ እና እንደዛ አድርጎ ነው ያወጡን ከዛ ማለት ነው ወጣችሁ የነሱ ምንድነው ሐሳባቸው መሰለ አሁንም ብዙ ኢትዮጵያውያንና ብዙ የሌላ ሀገር ዜጎች እንዳሉ ነው ምነግርህ እዛ ውስጥ ያልወጡ ከኛ ከመጣን በኋላ የሞቱ ልጆች አሉ ኢትዮጵያውያን ሆነው ገባ የተወሰነ አወጡ ሁሉንም እንዳወጡ አርገው ነው ለማይናማር መንግስት የተናገሩት ማለት ነው ስለዚህ እዛ ይቀሩ አሁን የምለው ጓደኛዬ እዛ ይቀርራቸው ስቃይ ውስጥ ያለች ይሄን ሁሉ ወር ጫና እየደረሰባት ያለች ጓደኛዬ ያለች እስካሁን ድረስ ያልወጣ ስትወጡ ከዛ ወጥቶ ቀጥታ ወደ ኢትዮጵያ ነው ይላኳችሁ አይደለም ታይላንድ ውስጥ ተቀመጠን ለአንድ ወር ታይላንድ ውስጥ ተቀመጠን የዚህ ሀገር መንግስት መልስ እስከሚሰጥ ድረስ ምክንያቱም መልስ አልሰጠም ምን ያህል ናችሁ ኢትዮጵያውያን ወደ 100 ምናምን ከዛ ውስጥ የወጣችሁ ናችሁ 100 ምናምን ነው አዎ ከዚህ ከማጭበርበር ስራ ውስጥ ማአት ነው ያለ ነው ግን የወጣነው ትንሽ ነን 100 ምናምን ራሱ ቀላል አይደለም ነው ግን ካለው አንፃር ውስጥ ደግሞ ይበዛል ነው ምትይ በጣም ብዙ ነን በጣም በስቃይ ውስጥ አሁንም ያሉ ይታየኛል እዛ ውስጥ ናቸው አልቆምም ይሄ ስራ እሺ ከዛ መጣችሁ ቁጭ አደረጋችሁ ታይላንድ ከዛ ምላሽ ተሰጥቷችሁ ነው የወጣችሁት አዎ የኢትዮጵያ መንግስት ያው ዜጎች ናቸው የግቡ እስከሚል ድረስ ተጠበቀ ዜጎች ናቸው ሲል ገባን ማለት ነው መቼ ነው የመጣችሁ ቀኑን ረስቸዋለሁ ምን ያህል ጊዜ ሆነሻል ከመጣሽ ቢያንስ 7 ወር ይሆነኛል 7 ወር አካባቢ ሆነሻል አዎ ይሆነኛል 6 አልፎኛል ውስጥ ስለዚህ አሁን ዛሬ በተለይ ወደዚህ አሁን እንግዲህ መጣሽበት ጓደኛዬ አሁን እዛ ስቀስጥናት ሌሎች ኢትዮጵያውያንም አሉ ነው ስለዚህ የሚመለከተው አካል ይሄን አይቶ አዎ መልስን ቢያንስ እንኳን ቢረዷቸው በእንግሊዘኛም ሆነ በምን ተላልፎ የኢትዮጵያ መንግስትም እጁን አስገብቶ ይሄን ነገር ብዙ ዜጎች እንዳሉት እዛ ብዙ እየተሰቃዩ እንደሆነ ቢያቅና ቢያስወጣቸው በቃ እቺናት መልክቴ የሚችል አካል ከዛ ሀገር ቢያስወጣቸው የሚል ነው በቃ እቺናት ሁሌ ጭንቅ አይምሮን ይወክሰዋል እኔ አላስገባኋትም ግን እዛ ውስጥ ስለቀረች ብቻ ሁሌ አቀዋለሁ አስቃዩን አቀዋለሁ ልፋቱን እንዴት እንደሚያሰቃዩን ስለማቀው ባካችሁ ነው የምትችሉ አካላት በሙሉ እርዷቸው እዛ ላሉት ወገኖቼ የልጅቷ ፎቶ አስፈላጊ ከሆነ ደግሞ አለኝ ያው እንዳልሽው በርካታ ኢትዮጵያውያን ናቸው ያሉት ብለሻል ስለዚህ ሁሉንም እንግዲህ የሚመለከታቸው አካላት ምናልባት ይሄን አይተው ማድረግ ያለባቸውን ነገር ያደርጋሉ በያስባለሁ አይዞሽ እናመሰግናለን ታሪክሽን ስለነገርሽን ደግሞ በጣም እናመሰግናለን እንግዲህ ተከብራችሁ ተመልካቾቻችን ከእህታችን ጋር ያደረግነው ቆይታ ይሄንን ነው የሚመስለው እንግዲህ ያው ሰዎች ወጣቶች እንዳትታለሉ ነገሮችን አይታችሁ በተለይ ስደት አስከፊ መሆኑንና ነገሮችን በአጽኖት አይታችሁ መራመድ እንዳለባችሁ ማሳያ ታሪክ ነው በያስባለሁ በጣም እናመሰግናለን ስለነበረን ቆይታ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና ደግሞ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል እኔ አለምሰገድ ታደሰ ነኝ መልካም ጊዜ